ማለት ነው። ሶ እንደምናውቀው እንግዲህ እዚህ ጋር የለጠፍኩት ልጅ ፕላትፎርሙ ላይ መካነ ኢየሱስ እያለ በጣም ብዙ ነገሮችን ካመጡት ሰዎች መካከል ሰው ፔንቴኮስታል ሆኖ ተገኝቷል። በመረጃና በማስረጃ ማለት ነው። በመረጃና በማስረጃ የተቀባ የእግዚአብሔር ቤተክርስቲያን የፊላደልፊያ የባይብል ስተዲ መሪ ሆኖ ነው ጆይን ያደረጋቸው። 410 ሜምበር ያለው የባይብል ስተዲ ግሩፕ ላይ ይኸው አኬ አንዱ ሜምበር ይኸው ኦኬ እየጠረገ እኛ ዝም ስንል እነሱ ዝም አይሉ አይደል? አልፎ ተርፎ የወንጌል የፔንቴኮስታሉ አምልኮ ነው አይደል? ያላገጠው በእኛ አምልኮ ላይ ነው አይደል? ኦኬ ከዚህ ህዝብ ጋር ምን ያደርጋል? መሰዊያ እኮ የለም እዛ። በዚህ በፎቶ ላይ እንደምታዩት አይነት ሰውዬ ከሆነ የተቀባ እግዚአብሔር ቃል ቤተክርስቲያን መሰዊያ የለም። እሱ እንደሚለው ጠረጴዛ የለም። ሙሉ ወንጌል ጠረጴዛ የለም። መካነ ኢየሱስ ቤተክርስቲያን ያለው ጠረጴዛና ሉትራውያን ጋር ያለ ጠረጴዛ ስለሌለ እኛ ቤተክርስቲያን ሆነን ማንቆጠር ከሆነ የነሱ የጌታ እራት ቅዱስ ቁርባን ብለው የሚጠሩትን እኛ አናላግጥበት እሱ ላይ። እነሱ ግን በዚህ ሲያላግጥ ነበር አይደል? እዚህ ግን ደግሞ ቁጭ ብሎ አብሮ እየበላ ከሆነ ምን ያደርግለት ነው የሚበላው? ጠረጴዛው በሌለበት ቤተክርስቲያን እንኳን አልተቀደሰም። ሎርድ ቴብል የተባለው የጌታ ጠረጴዛ ብሎ የሚለው እሱ በሌለበት ሙሉ አይደለም አይደል? ጠረጴዛውን እሰብርለታለሁ ማለት ነው በእግዚአብሔር ቃል እውቀት። ኦኬ ሊያስፈራሩ ማለት ነው። ኦርቶዶክስ በቫርኒሽ የተለቀለቀ እንጨት አላት ታቦት በላይ ይዛ የምትወጣው። አሁን ደግሞ መጥቶ እኛ ያለን ጠረጴዛ አይነት ሉትራውያን የሚያስቀምጡት እና መካነ ኢየሱስ የምታስቀምጠው ጠረጴዛ እሱ ስለሌለ እነ ሙሉ ወንጌል እነ ምስክር ክርስቶስ ሌሎች አብያተ ክርስቲያናት የተቀደሱ አይደሉም። የተቀባ እግዚአብሔር ቃል ቤተክርስቲያን ግን ቁጭ ብሎ ባይብል ስተዲ ያስጠናል። እዛ ቁጭ ብሎ የጌታን እራት ደግሞ ይካፈላል። ኤኒዌይ እና እኔ አሁን ሶሻል ሚዲያ ላይ ብዙ መናገር አልፈልግም። አንድ ነገር ግን የታዘብኩትኝ አሁን ሉትራውያኑ አይታችሁ ከሆነ ታዝባችሁ ከሆነ ኦርቶዶክሳውያኑን ስንናገር አንዳንድ ሁሉም አይደሉም፣ አንዳንድ ሉትራውያኑ ናቸው የሚጮሁት። አንዳንድ ነው ያልኩት፣ ልብ በሉ። ሁሉ አይደሉም። ያው ወንጌላዊ እዚህ አለ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላዊ ነው። ኦርቶዶክሳውያን ጋር አንዳንድ የስህተት ትምህርት ሲመታ አስቀድመው የሚጮሁት አንዳንድ ሉተራውያኑ ናቸው። ሉተራውያኑም ጋር ደግሞ አንዳንዶቹ እንደዚህ አይነት ያው በፎቶ ላይ እንደምታዩት አይነት ግድም አደግ ብየዋለሁ እኔ። ግድም አደግ እንደዚህ አይነቶቹን ደግሞ ስንናገር የሚጮሁት ኦርቶዶክሳውያኑ ናቸው። ያልተቀደሰ ጋብቻ በቤተክርስቲያን ደረጃ ሳይሆን ያልተቀደሰ ጋብቻ በግለሰብ ደረጃ ፈጽመዋል። የሆነ ቃል ኪዳን አላቸው፣ የነማ ኮቨናንት አላቸው። አሞራው በሰማይ ሲያይሽ አለ ተብለው በመንፈሳዊ ዓለም ላይ ሳይዳሩ አልቀረም አለ። ምን በጤናሽ አይደለም ያንቀዠቀዠሽ ይባላል በሀገራችን በባላገርኛው ግጥም ማለት ነው። ለጤናሽ አይደለም ያንቀዠቀዠሽ። አልጨርሰውም ሌላውን ሐሳብ እና ለጤናቸው አይደለም ያንቀዠቀዣቸው። ልብ በሉ። ወንጌላዊት መካነ ኢየሱስና ሉትራውያን ቤተክርስቲያኒቱ እንደ ቤተክርስቲያን ደረጃ አንነካም፣ የኛዎቹ ናቸው። በእነሱ ውስጥ ግን ያሉ ጠንቋይ የረጨው ፈንዲሻ የሚመስሉ እዚህ ቲክቶክ ላይ እግዚአብሔር አምላክ ሞገስ ያሳጣቸው ቢሰማቸው ከ20 እና ከ30 ሰው የበለጠ የማይሰማቸው ሁሉ ቀን ወጣው አግናጢዮስ ብለው የሚሉ ሰዎች ጋብቻ ፈጽመዋል። ይዋለዱ ከፈለጉ ለምን አይቀፈቀፉም? አይመለከተንም። ግን አይረብሹም የክርስቶስን አካል ማለት ነው። መካነ ኢየሱስና ሉትራውያንን እንደ ቤተክርስቲያን ከፔንቴኮስታሉ አይለዩም። ኦኬ አይለዩአቸውም። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሉትራውያን አገልጋዮች ናቸው። በፔንቴኮስታሉ መድረክ ላይ ሄደው ተጋብዘው መጥተው የሚያገለግሉት በልሳን የሚጸልዩት እነ ቄስ ፍቄ ሁሉ መስማት አለበት። አይነን ቄስ ፍቄ ማለት ነው በልሳን ስደቡን ብሎ የሚል እነ ቄስ ትግስቱ መስማት አለባቸው።
እነ ናትዬ ይሰማሉ፣ ነግረዋለሁ። ናትሻም መስማት አለባቸው። በልሳን የሚጸልዩ የተባረኩ እግዚአብሔር ሰዎች በሉትራውያን በመካነ ኢየሱስም ያሉ መስማት አለባቸው። እነዚህን ወጠጤዎች ስርዓት እናስይዛቸዋለን። እነሱ ደግሞ የጎበዝ አለቃ ሆነው አይቀጥሉ፣ አስቆማቸዋለሁ ማለት ነው። በእግዚአብሔር ቃልና በእውነት ሞግተን ያ አባቶች ሲል ሲያላዝን ይውላል ማለት ነው። ኢየሱስን በአፉ አይጠራው፣ ያድናል ብሎ አይሰብክም፣ ጌታ ነው ብሎ አይሰብክም። ስለዚህ በሱ ምክንያት ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉትራውያን አይሰደቡም። በእንደነኛ አይነት ግድም አደግ ማለት ነው። እሱ ፔንቴኮስታል ላይ አላግጦ በፔንቴኮስታል ቤተክርስቲያን አያገለግልም። የተቀባይ እግዚአብሔር ቃል ቤተክርስቲያን ፔንቴኮስታል ነው። ስለዚህ መሬቱም ላይ ነው እኔ መስራት የምፈልገው። ሌሎች ማውራት የሚፈልጉ ሰዎች ካሉ ያውሩ። ታዝባችሁ ከሆነ ግን ይዋቸው ኮሜንት ሲጽፉም ይዋቸው። ሂዱና እነዚህ ሉትራውያን የተባሉት ጋር አንዳንድ ሰዎች ከዚህ በፊት እየጻፉልኝ ነበር። ሂዱና ኮሜንት የሚያደርጉትን ሰዎች ይዋቸው። አብዛኞቹ ኦርቶዶክሳውያን ናቸው። ለሉትራውያኑ ተቆርቋሪ ሆነው የመጡት ማለት ነው። ለኛ ወንድሞች ማለት ነው። ለኔዋ ብዬ ልምላት ለመካነ ኢየሱስ ተቆርቋሪ ሆኖ የመጣው ደብተራው መሆኑ ነው። በጣም የሚገርመኝ ምን አናቃችሁም እንዴ? መካነ ኢየሱስን እኮ መናፍቅ ነው እኮ ብላችሁ የምትሏቸው ኦርቶዶክሳውያን ዳር ትይዛለህ እኮ አንተ ደብተራ ውላጅ ሁሉ። ሽመሌን አነሳለሁ፣ የወንጌል ሽመሌ ዳር አስይዛለሁ አልኩ። አንድ ስናገር የወር የቤት ስራ ነው የምሰጣችሁ፣ አንድ ተናግሬ ማለት ነው። ዳር ትይዛለህ አንተ ለወንጌላዊት መካነ ኢየሱስ ቤተክርስቲያን ተከራካሪ ሆነህ የመምሬ ደብተራው ልጅ መተህ እንደ ቅድሙ በግ ተቀላቅለህ እንትና አንተ ከለላ አሰጠው ለእንደነኛ አይነት ሰዎች ማለት ነው። ወንጌላዊት መካነ ኢየሱስ ቤተክርስቲያን ወደዳችሁም ጠላችሁም ኦርቶዶክሳውያን እነሱ የኛ ናቸው፣ ሉትራውያን የኛ ናቸው። አንዳንድ እንደነኛ አይነት ሰዎች ዓላማ የሌላቸው ለምን እንደወጡ የማይታወቁ ሰዎች ዓላማ የላቸውም። በእጆቻቸው ሰዎች ወንጌል ካፋቸው ወንጌል ተሰብኮ ጌታን ሰዎች ተቀብለው አያውቁም። የዳኑ ሰዎች በእግዚአብሔር መንግስት ውስጥ እንዲጸኑ አይመክሩም። የዳኑ ሰዎች ባክ ያደረጉ ወደ እግዚአብሔር መንግስት እንዲመለሱ አንድ ቀን በቤታቸው ሰምታችሁ ታውቃላችሁ? ሰዎችን ንስሐ ግቡ ብለው ሲመክሩ ሰምታችሁ አታውቁ። ስለዚህ የወጡበት ዓላማ ሌላ አጀንዳ አላቸው ማለት ነው። ለእንደነኛ አሁን በፎቶ ላይ ለምታዩት አይነት ሰው ተከራካሪው ማን ነው? ኦርቶዶክስ ነው። የኦርቶዶክሱ ደብተራ ነው። ተከራካሪው ማን ነው? የኮፕቲክ ኦርቶዶክሷ አንዲት የሆነች ሴትዮ አለች። እንዱ ጭራ ቀረሽ የሆነች ሴትዮ አለች፣ አሜሪካ ሀገር የምትኖር እሷ ነው ተከራካሪዋ። ለዚህ ሰውዬ ተከራካሪው ካቶሊክ ሆኖ ነው የመጣው። ያልተቀደሰ ጋብቻ ፈጽመውልሃል። የዩናይትድ ኔሽን እንደሚባለው ዩናይትድ ምን ብለህ እንደምትል አይደለም እና ተደራይተው ማለት ነው እንበጥናለን በጽድቅ ቃል ማለት ነው። ዓላማቸው ምንድነው? በእኛና በወንጌላዊት መካነ ኢየሱስ ቤተክርስቲያን ወንድሞቻችን እህቶቻችን መካከል ሽብልቅ አስገብተው የሁለት ዓለም ሰዎች ናቸው ለማስባል የሚሮጡት አይደለንም። ብራዘር የህፃናት ጥምቀት ላይ ጥያቄ እንኳን ቢኖረኝ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን በአስተምሮ ደረጃ ከኔ ወይ ከእንደኔ አይነት ወንድሞችና እህቶች በፍጹም አትለዩንም። በፍጹም አትለዩንም። አንድ በበርገር ኪንግ ወይ በማክዶናልድ ልቡ ያበጠ ጎረምሳ ወጥቶ እንደዚህ ብሎ ስላለ ነገሩ እንደዛ ነው ማለት አይደለም። መሬት ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ህብረት አለን። የኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስ ቤተክርስቲያን ወንጌላውያኑ አገልጋዮቿ በሙሉ በፔንቴኮስታሉ አብያተ ክርስቲያናት ገብተው ያገለግላሉ። ኦኬ፣ የኛዎቹም ሄደው ያገለግላሉ። እዛ ወንድማማች ህዝብ ነን። በወንጌላዊት መካነ ኢየሱስ ቤተክርስቲያን መድረክ ላይ የፔንቴኮስታሉ ሰባኪያን ሄደው ያገለግላሉ። ልባችሁን ጠብቁ ወገኖች፣ ልባችሁን ጠብቁ፣ ልባችሁን ጠብቁ። እንደነኛ አይነት ስርዓት ነው ማስይዘው አልኩ። ከዚህ በኋላ ወንጌላዊት መካነ ኢየሱስ ቤተክርስቲያን በእንደነኛ አይነት ግድም አደጎች እንዲህ ሶሻል ሚዲያ ላይ ስሟ ደጋግሞ እንዲነሳ አንፈልግም። ኦኬ፣ ሌሎቹን ሄድ ኦፊስ ላይ እንደጠይቅን ይሄን ደግሞ ባለበት ቸርች እንጠይቀዋለና አሁን ንግግራችን ከፓስተር ሚኪዬ ጋር ይሆናል ማለት ነው። አዎ ከፓስተር ሚኪ ጋር ይሆናል ማለት ነው። ፓስተር ሚኪን እንጠይቀዋለን።
እዛው ሄዶ የቅዱስ ሚካኤል ቤተክርስቲያን በሚባለው እዛው ሄዶ ያስቀድሳል። ካልሆነ ለተናገረው ድፍረትና ጽርፈት ቃል ይቅርታ መጠየቅ ካለበት ይቅርታ ይጠይቃል። ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከኛ ለመነጠል ከፔንቴኮስታሉ ለመነጠል ይሄና የሰይጣን መንገድ ሄደው ከካቶሊካውያንና ከኮፕቲክ ከኢትዮጵያ ኦርቶዶክስ ከኮፕቲክ ኦርቶዶክስ ጋር ከኦንሊ ጂሰስ ጋር ሆነው ቁጭ ብሎ ይሰደቡ። ካኑ ኢማጂን ወንድሞች እናቶቼ ከኦንሊ ጂሰስ ጋር ሆነው ማለት ነው። የኦንሊ ጂሰስ እምነት ተከታይ መድረኩ ላይ በየቤታቸው አስገብተው በእኛ በፔንቴኮስታሉ ላይ ሀሳብ ሰጪዎች ሲሆኑ አይተናል። ተሰብሰብ አልኩ። ባለፈውም ተናግሬያለሁ። የቀራችሁ ሙስሊምና ቡዲዝም ሂንዱዝም ነው። ሂንዱዝም፣ ቡዲዝም፣ ሹንቲዝም፣ ሙስሊም፣ ኮፕቲክ፣ ኢትዮጵያ ኦርቶዶክስ፣ ኢትዮጵያ ካቶሊክ፣ ሉትራውያን፣ መካነ ኢየሱስ በለ ተሰብሰብ። በነጠላ ነው አንተን በአብያተ ክርስቲያናት ደረጃ ሉትራውያን ብዬ አልልም። ኦኬ ነገ ሙስሊሞቹ ይመጡና ተክቢር ሲሉ አላሁ አክበር ማለት አለብህ። አየህ አይመስልም? እንደዛ ነው። ምክንያቱስ ፔንቴኮስታል ላይ ለመላገድ ይሄንን ያህል መንገድ ከሄዳችሁ እዚህ ሶሻል ሚዲያ ላይ ብቻ አይደለም የምናወራው መሬቱም ላይ እንሰራለን ነውና ቪዲዮዎችን ማገኘሽ እንኳንም ሰማሽ ማለት ነው። ሲያላግጥ ሲናገር የነበረበት ቪዲዮ ላይ የተወሰነ አይቻለሁኝ። ግን ቪዲዮ ያላችሁ ሰዎች ለኔ በውስጥ ላኩልኝ። እስኪ ኦርቶዶክሳውያን ያድኑ እንደሆነ እናያለን። ካቶሊክ ተከራክረውልህ ለአንተ ያድኑ ከሆነ እናያለን። ከእጃችን ያስጥሉ ከሆነ እናያለን ማለት ነው። እናንተ የጎበዝ አለቃ ሆናችሁ እዚህ አብያተ ክርስቲያናቱን ልትበጠብጡ መካነ ኢየሱስን ከኛ ከሙሉ ወንጌል ልትለዩ ከቃለ ሕይወት ልትለዩ የምትሄዱበትን መሰሪና እባባዊ አካሄድ በእጄ ላይ ባለው በወንጌል በትር እቀጠቅጠዋለሁ። ይሄንን እባብ ማለት ነው። ባለፈው ከሌላኛው ቤት የነበረው ወርቃማ እባብ ተቀጥቅጧል። እዚህ ደግሞ የተመሳሰለ እባብ ይቀጠቀጣል። በምን? በእግዚአብሔር ቃል። እባብ ነው ያልኩት፣ ሰውን አይደለም። እነሱ ወንድሞቻችን ናቸው። ይሄም በፎቶ ላይ የምታዩት ወንድማችን ነው። ግን ከበስተጀርባ የሚሰራውን እባብ እንቀጠቅጠዋለን ማለት ነው። እየተናደፍክ የእግዚአብሔርን ሕዝብ ቅዱሳንን አትለይም። ሰማይ ምድር ዝቅ ይበል፣ መካነ ኢየሱስን ከኛ አትለያትም አልኩ። እኛም ከመካነ ኢየሱስ አትለየንም። አሁን በደንብ ሄድ ኦፊስ ላይ በደንብ አውቄያለሁኝ። ማወቅ ያለብኝ ነገር ዳር አስይዛችኋለሁ። እኔ ብቻ አልኩ፣ ሌሎች ባይገቡ ዳር አስይዛለሁ። የተፈጠራችሁበትን ቀን እስክጠላ ድረስ ቲክቶክን ጠልተህ ትሄዳለህ። በስድብ ሳይሆን በእውነተኛ መረጃ። ይኸው ነው ለወንጌሉ እንቅፋት ለማኖር ይህንን ያህል መንገድ ከሄዳችሁ ኦኬ ሽብልቅ አትከቱም፣ በእኛና በእነሱ መካከል እያላችሁ ማለት ነው። ኦኬ ሽብልቅ አትከቱም። በመከራው ዘመን ተብሎ በተባለበት በደርግ ዘመን እንኳን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ለእያንዳንዱ ሌሎች አብያተ ክርስቲያናት እንደ እናት ቤተክርስቲያን ሁሉን ሸሽጋ የያዘች ቤተክርስቲያን ነበረች። ኦኬ ሽብልቅ አትከቱም። መካነ ኢየሱስ ስላደፈጥክ የምንፈራ እንዳይመስልህ። ሽብልቅ አትከቱም። እኛም ሽብልቅ አንከትም። ህዝቡ በሰላም ይኖርበት። ሂድና መጽሐፈ ቄደር ተጠመቅ ከፈለክ ማለት ነው። አልሸሹም ዞር አሉ ነው። ሂድና ተጠመቅ እዛው ማለት ነው። ያው አቡነ ቡቼ የተባለውን ክርስቶፎሮስን ስላመናችሁ አርሴማንም አብረ ደርባት። እሱን የቀራችሁ ምክንያቱም ቲክቶክም ላይ ወጣችሁ ኢየሱስ ያድናል ብላችሁ አሰብኩ። ይሄ ሰውየውን አንድ ቀን ሲሰብክ አይታችሁ ታጣቁም። ወንጌል አንድ ቀን ወንጌል ካፉ ወጥቶ አያውቅም። ኢየሱስ ያድናል ብሎ ለሰዎች ሰብኮ ሰዎች ጌታን ሲቀበሉ አይታችሁ አታውቁም። ለምን? አልተሰጠውም። ዝም ብሎ ነው ወጥቶ የሚንኳኳው። አልጠራውም። እግዚአብሔር ለዚህ አገልግሎት አልጠራውም። ብዙዎቻችሁ አልጠራችሁም። እግዚአብሔር እዚህ ሶሻል ሚዲያ ላይ ሞባይል ብቻ ስላለ ቲክቶክ ብቻ መክፈት ስለቻልክ ገስት መክፈት ስለቻልክ ብቻ ነው የወጣችሁ። ብዙዎቻችሁ አልጠራችሁም።
ወይ የዳኑ ሰዎች አይታነጹም እነሱ ቤት፣ ያልዳኑ ሰዎች ወደ መዳን እንዲመጡ ወንጌል አይሰብኩ። ኢየሱስ ጌታ ነው በለው። ወንድሞቼ እናቶቼ ሰምቼ አላቅም በቲክቶክ ዓለም በእኔ ከእድሜ ልትበልጡ የምትችሉ ሰዎች ልኖሯቸው አስባለሁ። እዚህ ሶሻል ሚዲያው ላይ በማገልገል ማለት ነው። እኔ 10 ዓመቴ በፌስቡክ እና በዩቲዩብ በነበርኩበት ይሄን ሰውዬ አይቼው አላቅም። ወንጌል ሲሰብክ ነው አይቼም አላውቀው ነው ያልኩት። አንድ ቀን ሰብኮ አያውቅም። ኢየሱስ ጌታ ነው። አላርጂክ ነው ለዚህ ሰውዬ፣ አላርጂክ ነው። ሰብኮ አያውቅም። እሱና እሱን መሰሎች ማለት ነው። ሌሎችም አሉ ዝም ብለው ቁፍ ያለ ዶሮ ይመስል ማለት ጭክ ያለች ነው። ቁፍ ያለ ዶሮ ይመስል ክርፍፍ ብለው የሚወጡ ማለት ምንም የረባ ነገር እኮ አይሰሩም ማለት ነው። የሰው ነፍስ ካልዳነበት ሰዎች ያልዳኑ ወደ መዳን እንዲመጡ የዳኑ በእግዚአብሔር መንግስት እንዲጸኑ ለማድረግ ካልሆነ በስተቀር ምን ወጥተው በቃ ኢየሱስ አይልም። በቃ እና መረጃውን እፈልጋለሁ። እንደውም ብዙ አላወራም ብዬ ነበር፣ አወራ። ቴንኪው። እናንተ መነጋገር ትችላላችሁ። ጸጋ ይብዛላችሁ። ኦኬ። መሰዋ የሌላው ቤተክርስቲያን አዳራሽ ነው እያለ ነበር። ኦኬ። ምን ያደርጋል ታዲያ አዳራሽ? ምን ያደርጋል? ፓስተር ሚካኤል ወንድሙ ጋር ጠይቁት። ምን ታደርጋለህ? የተቀባይ እግዚአብሔር ቃል ቤተክርስቲያን ባይብል ስተዲ መሪ ሆነ ምን ታደርጋለህ ብላችሁ በሉት። እንግዲህ እህታችን ካሳየችን መረጃ የተነሳ እኔ አላቅም ነበር ምን እንደምትፈጥረው እዛ። ያ ጠረጴዛ የጌታ ጠረጴዛ የሚባለው እኮ የለም። እሱ በሌለበት ደግሞ ቤተክርስቲያኒቱ ቅዱስ አይደለችም ማለት ነው አይደል? ቤተክርስቲያንም አትባልም ማለት ነው። ምን ያደርጋል ታዲያ? እዛ እጁን እየዘረጋ ቅድም መዝሙርም ላይ ሲዘምር እያየ ነው። ወንድሞችና እህቶቼ ሰው በእግዚአብሔር ሕዝብ መካከል ጥላቻን ለመፍጠር ምሕረት ያርግላቸው እግዚአብሔር። ተባረኩ። ቀጥሏለሁ። ቴንክ ዩ ትዬ ተባረክ ኤርምዬ ተባረክ። ቤካ ያለ ሲዋለው ጸጋ ያብዛልሽ የተየው አሜን። እሺ ያው ሁላችንም ሰላም ብያለሁ። ኤርምዬ ወንጌላዊ፣ አልሚ፣ ሊሊ፣ ሜሪ ሁላችንም እዚህ ያላችሁ ክርስቲያኑ እንደምናቶቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ያ እንግዲህ ምን ይባላል አሁን ተኩላው ተያዘ። ሲጀምር ከተያዘ ቆይቷል ለአንዳንድ ጉዳዮች ነው እንጂ አሁንም ራሱ ጀስት አንዳንድ እየሰራናቸው ያለነው ነገር አለ። እኔም ደግሞ ስደርስ አይ ቲንክ የትየው ራሱ አንተ ትላለች ብዬ አስባለሁ። በሰሞነኛ ራሱ አንዳንድ እንትኖች ተጀምሯሉ which መሬት ለማውረድ ምናምን ነገር። ሌላኛው እንደ ፔንቴኮስታል አይነት ስታፍ የሚጫወት ሰው አለ። አሁን ላይ ምንም መናገር ስለማልፈልግ መረጃ ማለት የሆነች ነገር በመስጠት ጥንቃቄ እንዲያደርጉና ከዚያ ደግሞ እኛ የምንፈልገውን ነገር እንዳናገኝ ስለሚከለክል ብዬ ነገር እየሆነ አልፈዋል ነው እንጂ በጣም 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 አደገኛ አካሄድ ነው የሚሄዱት እነዚህ ሰዎች። በጣም አደገኛ ማለት ነውና አያውቁም እንዴት እኛ ጀርባቸውን ጭምር ፈቅፍቀን ምናምን ነገር ልናወጣባቸው እንደምንችል እና በቅርቡም ጠብቁ በሆነ አይነት እንትን በሆነ ሙድ ልበል የተጀመረም ነገር አለ። እሷም ነገር ደግሞ እናጣራለን። አንዳንድ መረጃዎች እየመጡ ነው እኛ ጋር። ያንን መረጃ 100% እስክናደርገው ድረስ ነው። ከዚያ ደግሞ እናወራለን እና የወንጌል እንዳይሰራ
ነብሳቶች እንዳይድኑ እንቅፋት ለመሆን በቃ በትጋት የሚሰሩ አንዳንዶች ደግሞ አሁን ላይ ደግሞ የጀምሩት ላይክ በወንጌል አይነት ስታፍ ምናምን ነው። አሁን ፊንጭ ምናምን ነገር ማበላሸት አልፈልግም እና አማኞች በጣም በጣም ልነቃ ይገባል። ፕሊስ ኦኬ፣ በጣም ልነቃ ያስፈልጋል። ይሄ ምንድነው እንደ ባብል እንደ እርግብ ነው የዋህ የተባል ነው እንጂ በቃ የዋህ ብቻ ዝም ብለህ ሆን አይደለም የተባል ነውና ብልህነት ይፈልጋል። ጠርጣራ መሆን አለብን አይደል? መርምሩ እኮ የተባለው መመርመር መቻል አለብን። ኦኬ፣ ከማን ጋር ነው? ከነማን ጋር መኖራችሁ? ለምን እንደምትኖሩት በዚህ ምድር ለምን ክርስቲያን ሆናችሁ? የእናንተ ክርስቲያን መኖር ብቻ ነው በዚህ የሚያበቃው ላይክ እንትን ቢለው ወይንስ ሌሎችስ ክርስቲያን እንዲሆኑ ዘንድ እናንተ ላይ ይሄ ነገር አልወደቀባችሁም? የሸክም አልወደቀባችሁም? እሱንም ጠይቁ። ሰው ለወንጌል እንቅፋት መሆን ከጀመረ ምንድን ነው ከጀርባ ያለው ነገር የሚለው ነገር መፈተሽ አለበት። እናንተ እርስ በርሳችሁ ሁላችሁም እዚህ ያላችሁ ክርስቲያኖች፣ በተለይ ሰዎች ነብሳቶች እንዲድኑ የምትፈልጉ በቃ በእግዚአብሔር ቅናት የምትቀኑ እህቶች ወንድሞች ካላችሁ ጠይቁ፣ ራሳችሁን ጠይቁ። እንደዚህ ነገር ላይ በጣም እንቅፋት በመሆን የሚሰሩትን ሰዎች እህቶች ሊሆኑ ይችላሉ፣ ወንድሞች ሊሆኑ ይችላሉ። ቼክ አድርጓቸው፣ በጣም ቼክ አድርጓቸው፣ ፕሊዝ ቼክ አድርጓቸው። ከጀርባቸው ከባባድ ነገር ነው ያለው። እናንተ በጣም ከባባድ ነገር። አንዳንዶቹ ጀለቢያ ነው የለበሰው፣ እናንተ ጀለቢያ ነው የለበሰው። ሴቷ ምንድነው የሴት ምናምን ነገር ሙስሊሞች የሚያደርጉትን አድርጋ አደገኛ ናቸው። በነገራችን ላይ የቦኮ ሃራም መንፈስ ነው ያለባቸው። አንዳንዶቹ ግን ክርስቲያን ነኝ ብሎ ነው እኛ ውስጥ እንትን የገቡት። በጣም አደገኞች ናቸው። የአልሻባብ ስፒሪት ያለባቸው ሰዎች አሉ። በጣም በጣም ማለት ነውና ፕሊስ በጣም ቼክ አድርጉ እንዴ! በጣም 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 አደራችሁ ነው ወንድሞቼ እናቶቼ። በቃ ደግሞ መንፈስን ለማጥፋት ለማዳፈን የሚሄዱት ደግሞ ፈትሹ። እነዚህ እንዴ በመንፈስ ቅዱስ ስጦታ የሚያላግጡ ፈትሿቸው ፕሊስ። እውነቴን ነው የምላቸው። እንዴ መንፈስ ቅዱስን የሚሳደብ ስሬት የለውም። በቃ ስሬት የሌለውን ጉዳይ እያደረጉ በድፍረት በዚህ ልክ ከተዳፈሩ ምናምን ነገር ቼክ አድርጉ፣ በጣም ቼክ አድርጉ። እና ወንድሞቼ እናቶቼ አሁን ላይ ያለንበት ጊዜ በጣም አደገኛ ነው። በጣም ከባድ ነው። በጣም ከባድ ነው። በጣም በመፍራት በትጋት በጥንቃቄ ልንመላለስበት የሚገባ አይነት እንትኖች ደርሰናል እና ፈትሹ፣ በጣም ፈትሹ ፕሊዝ በተቻለ መጠንና ሌላ የምናቀርባቸው ነገሮች በተለይ በዚህ ጉዳይ ላይ ብቻ ሌላ የምናቀርበው ነገር አለ ይኖራል እና ራሳችሁን ጠብቁ ፕሊስ። ቅድም ኤርሚ እንዳለው አንድ ቀን አንድ ነፍስ በእነሱ በኩል መጥቶ አያውቅም። አንድ ነፍስ እሲ እንደ ኤሊ ቸርች ፋዘርስ እንትና እንደዚህ ብሎ ምናምን ይሉት አንድ ቀን አንዲት ነፍስ ንስሐ ልግባ ብላ ጨዋ አታውቅም። ተነክቻለሁ፣ በቃ አሁን ወደ ጌታ ልምጣ፣ መንፈስ ቅዱስ ነክቶኝ ምናምን አንድ ቀን አንድ ነፍስ ይኸው እኛ ጋስ እግዚአብሔር አምላክ ረድቶን በቃ ወንጌል ነው የምንናገረው በቅንነት እንደ እግዚአብሔር መንፈስ የእግዚአብሔር መንፈስ በመራን ወንድሞች በወንጌል ነው። ከዚያስ እንዴ ትላንትና እንኳን አንዱ ጌታን ሊቀበል ዳግዬን አውረዋል። ትላንትና እንኳን በነገራችን ላይ ትላንትና አንድ በጣም አክራሪ ኦርቶዶክስ በቅርቡ ደግሞ ይፋ ሲወጣ ታያላችሁ። በጣም አክራሪ ኦርቶዶክስ እንዴ ምን ተብሎ ነው ያ ሰውዬ? ቸርች ፋደርስ ደግሞ እንትና ምናምን ተብሎ ነው አይደለም። ወንጌል ስለተነገረ ነው። እዚህ ወንድሞች ጋር ወንጌል ስለተነገረ፣ መሲ ጋር ወንጌል ስለተነገረ፣ ኤርሚያ ጋር፣ ዳኒ ጋር እንዴ ኧረ ተው። እነዚህ በጣም እንቅፋቶች ናቸው። ጌታ ምስክር ነው ብለች በጣም አደገኛ። ኦኬ ኢትስ ጉድ። እናንተን ድረስ አድርጎ ለመምጣት ራሱ ዶንት ዲዘርቭ ኢት። ግን በቃ ወንድሞች እህቶቻችን ለማዳን እናንተን ጥግ ለማስያዝ
ተኩላዎች ስለሆናችሁ የበግ ለምድ የለበሳችሁ ለምዱን ገፈን ተኩላ መሆናችሁ ለማሳየት ብቻ ነው እንጂ እናንተ ዲዘርቭ አታደርጉም። ባይ ዘ ወይ ዶንት ዲዘርቭ ኢት በጭራሽ ማለት ነው። በጭራሽ ነው ዲዘርቭ ማታደርጉት። ግን ምንድነው በቃ ከአቅማችን በላይ ሆኖ ወንድምቶቻችንን ለማዳን እነሱን ለመጠበቅ የነሱን አእምሮ የነሱን ልብ የነሱ መንፈስ ለመጠበቅ ከጌታ ጋር ያላቸው ፍቅር እንደሞቀ እንዲቀጥል እንደጋለ እንዲቀጥል ለማድረግ በቃ እናንተ እንደዚህ ማውጣት ተገድድን እንጂ እናንተ ዲዘርቭ አታደርጉም እንዴ በጭራሽ። የኔ መጥቶ መርሲ መታለት እናንተ በቃ በጭራሽ ዲዘርቭ አታደርጉት በጭራሽ ማለት ነውና ተሸሽጋችሁ የሆነ ውስጥ ገብታችሁ ያላችሁ እናንተ ፈቀቅ አድርገን እንዴት እንደምናወጣ ደግሞ እኮ የጌታ መንፈስ ከኛ ጋር እኮ ነው። እንደ ጌታ ከኛ ጋር ነው። ትቀልዳለህ እንዴ ብራዘርዬ? ጌታ ከኛ ጋር ነው እንዴ? አንተ የምትንቀው ያ የጸጋ አገልግሎት፣ አንተ የምታክፋፋው፣ አንተ ሙድ የምትይዝበት ያ የጸጋ አገልግሎት ይሄው እየሰራ እኮ ነው። ይሄው እየሰራ ነው። ታዲያ ምን ትፈልጋለህ? ይሄው እየሰራ ነው። ምን ይሄው እንዴ እዚህ ያሉት ወንድሞች ምናምን ነገር መሲ ዝም ብላ መሰለ እንዴ ብራዘርዬ? በስጋ ብቻ እኮ አይደለም በመንፈስም ጭምር ነው። አንዱ የጸጋ ስጦታ ምንድን ነው? በቃ የተሰወረው ነገር መግለጥ ነው። ያው ከተገለጠ ምን ትፈልጋለህ? ሲገለጽ ዝም ብሎ በእውቀት ብቻ እኮ አይደለም። የጌታ መንፈስ አለ። የጌታ መንፈስ አለ እኛ ውስጥ። የጌታ መንፈስ መገለጥን የሚያሳይ ክፉን ነገር የሚገልጥ ገልጦ የሚያወጣ የጌታ መንፈስ አለ ብራዘርዬ። እንዴ ዳር ትይዛለህ ብቻ አለም በጣም ነው ዳር የምትይዘው እዚህ ያለው ቲክቶክ ላይ። እውነቴን ነው። በጣም ነው በጣም እኔ ጌታ ወይ ቆይ ገና እያንዳንድሽ አንዳንድ በጥቁር አንዳንድ በቢጫ አንዳንድ በቀይ የለበስሽው ለምድ እያመጣን እየገፈፍን እናሳይቻለን። በግ እንዳልሆንክ ማለት ነው። አዎ በጥቁር በቢጫ በቀይ በምናምን ነገር ያለሽ አዎ በምንም በቁመት ይሁን በምንም አድርገው ብራዘር እያመጣን እየገላለጥን ነው የምናሳየው። ቆዳችሁን እንደዚህ ገፈን ተኩላ መሆናችሁን ነጣቂ በላተኛ መሆናችሁ። አንዳንድ ሰዎች ለምሳሌ የሰው ከኋላ ምናምን ነገር ድካም እናነሳለን። የአንተ ድካም ሳይሆን አመፅ ስለሆነ ማለት ነው። ከአንተ ድካም ሳይሆን የሚማሉት ከአንተ አመፅ ምን አይነት ክፉና ቅርሻታ የሚያቀረሽ ክፉ ሽታ እንዳለው እናሳያለን። ድካምና አመፅ ስለሚለይ ማለት ነው። ድካምን አለ አመፅን እያመጣን ነው ራሱን እንዘረግፋለን። አመፅሽን እያመጣን ማለት አመፅሽን እያመጣን ይውልሲ እንዴ። ለማንኛውም እግዚአብሔር ይባርክሽ መርሲዋ። በጣም ነው በጣም you are so blessed። በጣም እነዚህም ድርቀት ያለባቸው ሰዎች ጌታ እውነት በጣም ድርቀት ነው ያለባቸው በኢየሱስ ምንም መንፈስ ቅዱስ በእነሱ ውስጥ ፍሎ አያደርግም። በቃ ምንም የጌታ ጸጋ ፍሎ አያደርግም። ምንም ነገር ቢጸልዩ አትናሼስ እንደተናገረ እኮ የሚሉት ቢጸልዩ ራሱ እንዴ ሲጸልዩ ራሱ ማለት ነው። ኧረ በጣም ጌታው እንዴ ጸሎታቸው ራሱ ቸርች አፖስትል ሲያስጠቅ ኧረ ወደዛ ዳሬስ ባክ ምንም ነገር በቃ ሰው ምናቸው ሰው አጽናና ሰው ካለበት ከምናምን ራሳቸውን እንዲህ አያደርግ እንዲህ ሰው እኮ ሲጸልይ ቢያንስ አንድ ችግር ውስጥ መከራ ውስጥ የሆነ ውስጥ ያለው በጣም አደገኛ ከባድ ህይወት ውስጥ ያለው ሰው እኮ በጸሎት በኩል ይነካል። ካለበት ጭንቀት ምናምን ይወጣል። ካለበት እስራት ምናምን ይፈታል። እነዚህ የለም እኮ ሲጸልዩ ፖሊካርፕ ዳሪያት ብራዘርዬ ምንም መንፈስ ቅዱስ እነዚህ ላይ ምንም ድርቀት ብቻ ኧረ በስመ አብ። እኔ እዚህ ከነዚህ ጋር ራሱ ውሎ የመጣ ሰው አይታችኋል። በጣም ነው ድርቀት ነው ያለበት። ድርቀት ይዞ የሚመልሰው በነገራችን ላይ እንዲህ ነካ ብታደርጉት ቋቋቋ ነው የሚለው። እንዲህ ብታረግፉት አፈር ነው እንትን ከላዩ ላይ የሲሚንቶ አፈር ምናምን ነው ከላዩ ላይ የሚረግፈው። ምንም የመንፈስ ቅዱስ ሽታም የለባቸው። ኤኒሃው ራሳችሁን ግን ከእንደዚህ ተኩላ ሰዎች ጠብቁ ወንድሞች እና እህቶቼ ፕሊስ። በተቻለ መጠን እነዚህ ወንጌልም አይሰብኩ ወንጌል ላይ ምንም ትኩረት አድርጎ የሚናገሩት ነገር የለም። በነብሳቶች መዳን በቅርብ እንኳን እያላገጡ የለ በነብሳቶች መዳን
እንዴ ወደ ጌታ በመጡ ሰዎች እኮ በጣም እያላገጡ ነው። በነገራችን ላይ ባክ እንዲያደግ እኮ ይሰራሉ፣ እንዲመለስ እኮ ይሰራሉ። ወጥሮን የሚሰሩት በነገራችን ላይ ወገባቸውን አስረው። ጂሰስ ኦፍ ክራይስት ኤኒሃው መሲ። እኔ ከዚህ በላይ ካወረ በጣም ስሜት አይለው ነው። እሺ ቤካዬ ተባረክ፣ ጸጋ ይብዛል። መረጃውን ያላዩ በጣም ብዙ ሰዎች አሉና እንዲደገም ይፈልጋሉ። ደግማለሁኝ። ሰንዬ እንኳን ደህና መጣሽ። ወንጌላዊም ቆይተሃል፣ ግን ለሰው ማሳየት አለብኝ። ሰላም በሉና ጊዜ ሰጣለው። ወንጌላዊ ሰፊ፣ ከዛ ለሰው መረጃውን ልድገመው። ያላየ ብዙ ሰው አለ። ወንጌላዊ ካለ ሰላም ለሁላችሁ። እንዴት ናችሁ? ደህና ናችሁ ወይ? ወንድሞች እህቶች፣ ጌታ በአጋጣሚ ብቻ ያገናኘን አይደለም፣ ለማውራትም ብቻ አይደለም ይመስለኛል። ነገሮች መስተካከል ስላለባቸው ነው ከግራ ከቀኝ በዛ ላይ ለማውራት እንዲህ አይነት እድል ስለሰጠንም እናመሰግነዋለን። ምክንያቱም ብዙውን ጊዜ መነጋገሩ ራሱ ስለጠፋ ነው ብዙ ነገሮች የሚበላሹት እና ያንንም ለማስተካከል ይመስለኛል መረጃውን ትደግሚያለሽ። ሁላችንም ቅድም ስላየን ለሌሎቹ ከተናገርኩ በኋላ ትደግሚያለሽ። ወንጌላዊ ለሰዎቹ ልድገም። እኔ ጋር ላይክ አሁን 2 PM ነው፣ ላይክ ከሌሊቱ 8 ሰዓት እንትኑን አይደል የልጁን ያለበት ቸርች ነው አይደለም። እሱ ችግር የለው። እሱ ቅድም ስላዩ ወንጌላዊ ቤቴን ማኔጅ ላደርግ ተውለኝ ነው። ወንጌላዊ እሷ ታሳይና ከዛ ባትቀጥላል። አባኩ ይቅርታ በጣም ወንጌላዊ። እሺ ያ ሰንዬ ሰላም በየኔ እናት። ሰላም ክርስቶስ ሰላም እና ጸጋ ይበዛላችሁ ወገኖች፣ እንዴት ናችሁ? ስላየዋችሁ ደስ ብሎኛል። ክብር ለኢየሱስ ይሁን። ከክርስቶስ ፍቅር ማን ይለየናል? በእውነት ስለሱ ከመናገር ወደኋላ ተናገሩ አለ። አሜን። ሰንዬ እሺ ተባረክ። እንኳን ደህና መጣሽ። ኦልራይት እሺ። ስለዚህ አንዳንድ ያላዩ ሰዎች ስላሉ ሪሰንትሊ የመጡ ለነሱ ማሳየት ያለብኝን ነገር ላሳይ ማለት ነው። ሶ እንደምናውቀው እንግዲህ እዚህ ጋር የለጠፍኩት ልጅ ፕላትፎርሙ ላይ መካነ ኢየሱስ እያለ በጣም ብዙ ነገሮችን ካመጡት ሰዎች መካከል መስራቹ ማለት ይቻላል እሱ ነው። ግን ይሄ ሰው ፔንቴኮስታል ሆኖ ተገኝቷል። በመረጃና በማስረጃ ማለት ነው። በመረጃና በማስረጃ ሰው አይደለም የተቀባይ እግዚአብሔር ቤተክርስቲያን ነው። ይኸው የአምልኮ መሪ አቤል ሻውል ይላል። ከ2 ሳምንት በፊት ዩቲዩባቸው ላይ አፕሎድ የተደረገ ነው። ዞር ሲልም ከመጀመሪያው ጀምሮ እዩት። ከዛ ፊቱንም ማሳያለው ማለት ነው። በጣም ያላግጣል። መሰዊያ ከሌለው ቤተክርስቲያን ደግሞ ባዶ አዳራሽ ነው ብሏል። ባዶ አዳራሽ ምን ይሰራል? በእኛ መዝሙር ለምን ያመልካል? ምክንያቱም መዝሙሮቻችንን በመንቀፍ ፕላትፎርሙ ላይ ስለሚታወቅ ማለት ነው። ኦኬ፣ ወደ መልኩንም ማየት ትችላላችሁ። ላሳልፍላችሁ። ማን ነው ይሄ ሰው? ይሄ ሰው ማን ነው? እንደምታዩት የባይብል ስተዲ ግሩፕ ነው። የፊላደልፊያ ባይብል ስተዲ ይባላል። የተቀባይ እግዚአብሔር ቤተክርስቲያን ቸርች የባይብል ስተዲ ነው። ይሄ የአምልኮ ጊዜያቸው ነው። ኦኬ፣ የተቀባ የእግዚአብሔር ቤተክርስቲያን የፊላደልፊያ የባይብል ስተዲ መሪ ሆኖ ነው ጆይን ያደረጋቸው። አሁን ትውልዱ መጠየቅ ያለበት እህትየው ያ የጌታ ጠረጴዛ የሚባለው በወንጌላዊት መካነ ኢየሱስ ቤተክርስቲያን እንዳለው ሁላችንም እናውቃለን። ልትራውያንና
መካነ ኢየሱስ ይጠቀሙበታል። እኔ ወደዚህ ከመምጣቴ በፊት በደሳለኝ ሆቴል አጠገብ ያለው የቦሌ ማህበረ ምዕመናን አጥቢያ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እዛ አንድ የጸሎት ህብረት ነበረ በወንጌላዊ ደሉ ጸጋዬ የሚመራ እነ አጉዬ እነ ዘማሪ ያገኘው እነ ዘማሪ ደረጀ ሙላት ሌሎች በጣም መሬድ ሁሉ ከመካነ ኢየሱስ ቤተክርስቲያን በጣም ብዙ ራሱ ፓስተር ቴዲ ከተቀባይ እግዚአብሔር ቃል ቤተክርስቲያን እዛ እነ ፓስተር ጸባውት ስብስተ ማለት ነው አሁን እስራኤል ሀገር ያለው አንድ የጸሎት ህብረት ነበር የአገልጋዮች እዛ ላይ ሳተፍ ነበር እና እንደዚህ ብሎ ማለቱ እንደው ለጉራ ነው ብላችሁ እንዳትሉ እንጂ ቀደም ብለን ስንገኝም እኔና ደልሻ ያንን በዛ የጌታ ጠረጴዛ ተብሎ በተባለበት መድረኩ ባለበት ጋ ሰወለውል ሁሉ ነበረ። ኦኬ ለጸሎት የሚመጡ ሰዎች ከመምጣታቸው በፊት እንደዚህ አይነት ዝግጅት እናረግ ነበር ቦሌ ደሳለኝ ሆቴል አጠገብ ያለው እና ያ ጠረጴዛ የጌታ ጠረጴዛ ተብሎ በወንጌላዊት መካነ ኢየሱስ ቤተክርስቲያን የተቀመጠ አለ። እሱ ጠረጴዛ የሌለበት ቸርች አይባልም ነው አይደል ያለው ይሄኛው ሰውዬ። እሱ ጠረጴዛ ሙሉ ወንጌል ቤተክርስቲያን የለም። ስለዚህ በዚህ ሰው እያስተሳሰብ ሙሉ ወንጌል ቤተክርስቲያን የጌታ ቤተክርስቲያን አይደለችም። ጉባኤ እግዚአብሔር ውስጥ የለም፣ ቃለ ሕይወት ውስጥ የለም፣ መሰረተ ክርስቶስ የለም። ሌሎች አብያተ ክርስቲያናት ውስጥ እንደዛ አይነት የጌታ ጠረጴዛ ተብሎ የሚባል የለም። ስለሌለ እነ መሰረተ ክርስቶስ አብያተ ክርስቲያናቱ በሙሉ በዚህ ሰው እያስተሳሰብ የጌታ ቤተክርስቲያን አይደሉም ማለት ነው። ባዶ አዳራሽ ናቸው ሲሉ እያለ ሲያላግጥ ነበር። ይሄ ግድ ማደግ ማለት ነው። አሁን ምን ያደርጋል ነው የተቀባይ እግዚአብሔር ቃል ቤተክርስቲያንም ያ የጌታ ጠረጴዛ የለም የሚባለው የለም እና ባዶ አዳራሽ ከሆነ እዚህ ምን ያደርጋል? መጠየቅ ያለበት ይህንን ነው። ምን ያደርጋል? ምን ያደርጋሉ? እንግዲህ የጌታን ራት ሁሉ ሲወስድ ነበረ በተቀባይ እግዚአብሔር ቃል ቤተክርስቲያን። መረጃው አለሽ፣ አንቺ ነሽ የነገርሽን። ምን ያደርጋል? ያ ኤርሚዬ ሚዲያ ክፍሎች እየፈለግንልሽ ነው ብለውኛል። መውሰዱን ግን በእርግጠኝነት ነግረውኛል። ሚዲያ ክፍሎች እንፈልግልሻለን ብለውኛል። ቴንኪው። ስለዚህ እዚህ መሬቱ ላይ ከፔንቴኮስታሉ ጋር በልሳን ከሚጸልይ ከመጋቢ ሚካኤል ወንድሙ ጋር ከፓስተር ሚኪ ጋር እሱ ባለበት እሱ በሚመራው የተቀባይ እግዚአብሔር ቃል ቤተክርስቲያን እዚህ ጌታን ያመልካል። የጌታ ራት ይወስዳል። የጌታ ጠረጴዛ በሌለበት ባዶ አዳራሽ ነው ብሎ ልጋጉን በሚጠርግበት በፔንቴኮስታል ላይ ያሾፈ እዚህ መሬት ላይ ግን ከፔንቴኮስታሉ ጋር ጌታን ያመልካል። ምንድነው ያላችሁኝ? ምንድነው ያላችሁት እኮ ነው ብየምለው። ለነዚህ ሰዎች ደግሞ ተሟጋች ሆነው የመጡት እነማን ናቸው? የኢትዮጵያ ኦርቶዶክስ፣ የኮፕቲክ ኦርቶዶክስ፣ ካቶሊክና ጆቫን ኦንሊ ጂሰሶች ናቸው። በየቤታቸው እየገቡ በፔንቴኮስታሉ ላይ አስተያየት እንዲሰጡ የሚያደርጉት ማለት ነው። በእኛ ላይ አስተያየት እንዲሰጡ የሚያደርጉት ይሄው ሰውዬ ነው። አንደኛው ይሄ አኪ የሚባለው ማለት ነው። ለእነኚህ ሰዎች ናቸው። ልብ በሉ። አሁን በየትኛው የሞራል ብቃታቸው ነው ኦርቶዶክሳውያኑ ለወንጌላዊት መካነ ኢየሱስ ቤተክርስቲያን ተከራካሪ የሆነው የመጡት? መካነ ኢየሱስ ቤተክርስቲያን እኮ በኦርቶዶክስ መናፍቅ ናት። ሉተራውያን እኮ በኦርቶዶክስ እኮ መናፍቃን ናቸው። መናፍቃን ካልሆኑ እስቲ አገልጋይ ጋብዙ። ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ምን ከሉተራውያን በኦርቶዶክስ አውደ ምሕረት ላይ ቆመው ይስበኩ። እኛ ወደ ጉባኤ እግዚአብሔር ተጋብዘው መጥተው ያገለግላሉ። ወደ ሙሉ ወንጌል ተጋብዘው መጥተው ያገለግላሉ። ከሙሉ ወንጌልም ወደ መካነ ኢየሱስ ሄደው ያገለግላሉ። ከገነት ቸርችም ወደ መካነ ኢየሱስ፣ ከመካነ ኢየሱስም ወደ ገነት ቸርች፣ ከሉተራውያንም ወደ ቃለ ሕይወት፣ ከቃለ ሕይወትም ወደ ሕይወት ብርሃን እየሄድን እንደምንገባበዘው ለምን የኢትዮጵያ ኦርቶዶክስ ቤተክርስቲያን ማነው ቀሲስ ዲበኩሉ ምን አለ? 80% ከሉተራውያን ጋር አንድ ነን አሉ። እውነት በእርግጥ ቤተክርስቲያን አብያተ ክርስቲያናቱ አላሉም። ደብተራው ዲበኩሉ
ከነዚህ ቲክታክ ላይ ካገኛቸው አንዳንድ ግደም አደጎች ሰዎች ጋር ነው እንጂ አንተን ቤተክርስቲያኒቱም 90% 80% ብላ መስፈርትም አታስቀምጥልህም። እነሱ ናቸው እንደዚህ እያጨበጨቡላቸው ያሉት። መናፍቃን ነው ብሎ የማርያም ጠላት ነው ብሎ የሚሏት መካነ ኢየሱስን እንኳን ማለት ነው ኦርቶዶክሳውያኑ የማርያም ጠላቶች ናችሁ ነው ብለው የሚሉን። ሙሉ ወንጌል ግን መካነ ኢየሱስን የማርያም ጠላትም የጌታ ጠላትም አትልም። በጌታ ወንድሞቻችን ናቸው። የምናከብራት ቤተክርስቲያን ናት። እንደነኛ አይነት አረሞች ከየት እንደመጡ አላውቅም። አረሞች እኮ አልኩ፣ የትውልድ አረሞች፣ የወንጌል እንቅፋቶች በእግዚአብሔር ሕዝብና ሕዝብ መካከል ሽብልቅ ለመክተት እዚህ ሶሻል ሚዲያ ላይ ከየት እንደመጡ አጋንንት ገጣጥሞ ያመጣቸው ሰዎች ናቸው። አሁን ይሄን ሰውዬና ወንጌላዊ ናቲን በአንድ አይን ልይ ብራዘር አገልጋይ ብዬ አገልጋይ ብዬ ወንጌላዊ ናቲና ይሄንን አንድ ጋር ልይ። ወንጌላዊ ናቲ ማለት ናቲዬ ማለት ነው። ወንጌል አብሮኝ በፌስቡክ በነበረው ጊዜ ላይ አብረን ለስንት ዓመት ስንሰብክ ነበር። እና ምን ያደርጋል እዚህ ባዶ አዳራሽ ነው ብሎ ያለበት ቦታ ላይ የጌታ ጠረጴዛ ብለህ ትላለህ እንዴ አንተ? አይሻልም? ታቦት ብላ ኦርቶዶክስ የምትለው ኦርቶዶክስ ታቦት በሌለበት ቤቱ አዳራሽ ነው ባዶ ሆና ነው ትላለች። እውነት እንደዛ ነው የምትለው መካነ ኢየሱስ ቤተክርስቲያን? የጌታ ጠረጴዛ የሌለበት ቤተክርስቲያን ተብሎ አይጠራም ባዶ አዳራሽ ነው ብሎ እንደሚል እንደዚህ ሰውዬ ትላለች። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ያሉት ራያን አይሉም ከላይ ያሉት መሪዎች። ምክንያቱስ የጌታ ጠረጴዛ ተብሎ የሚባለው መድረክ ላይ የተቀመጠው በመካነ ኢየሱስ የሚባሉት ራያን እሱ በእኔ ጋር እኔ ጌታን እንድቀበል ወንጌል ይዛልኝ የመጣችሁ ወደ ህይወቴ ሙሉ ወንጌል ቤተክርስቲያን ውስጥ የለም። እኔ ተጠምቄ ያደግኩባት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ውስጥ የለም። እሱ ጠረጴዛ ስለሌለ ጉባኤ እግዚአብሔር ቤተክርስቲያን የጌታ ቤተክርስቲያን አይደለችም። ሙሉ ወንጌል የጌታ ቤተክርስቲያን አይደለችም። እሱ ጠረጴዛ መሰረት ክርስቶስ ቤተክርስቲያን የለም። መሰረት ክርስቶስ ቤተክርስቲያን የጌታ ቤተክርስቲያን አይደለችም ማለት ነው። ባዶ አዳራሽ ናት ማለት ነው። ኦኬ ራሳችሁ ጀምሯችሁታል አይደል? ባነደድከው እሳት ትቃጠላለህ። አንዳችሁ መካሪ ሆናችሁ ወደ እኔ እንዳትመጡ። እነዚህን የጎበዝ አለቆች ጥግ ነው ማስይዛቸው። ጥግ አልኩ። ይንጋ ፓስተር ሚኪ ጋር ደውላለሁ። ቴንክ ዩ። ቀጥይ እህትዬው ቪዲዮን አሳይ ከፈለግሽ። እሺ እርሜ፣ እሺ ያ ምን እጨምርበታለሁ? ይኸው እንደዛ ያላገጠ በጣም የሚገርማችሁ ወገኖች እነዚህ ቲክቶክ ላይ ሉትራውያንን የሚሉ እስኪ እኛን ማለት ነው በልሳን ስገቡ ቪዲዮ አለሽ አይደል እህትዬው? እሱም ፓርት እፈልጋለሁ ያላችሁ ሰዎች ፕሊስ። አይ ቲንክ ማኪ ጋር ያለ ይመስለኛል በልሳን ስደቡን የሚለው እሱ አካውንት ውስጥ ገብቼ ይፈልገዋለሁ። እነ ቤኪም ካላቸው ይሰጡናል። ህይወት እያለሽ ህይወት ዘነበ እነሱ ናቸው እንግዲህ ቆንጆ ቪዲዮ ፖስት የሚያደርጉት። እነ ቤላ ምናምን ካለ ላኩልኝ። ሙሌ አንድ ላይ ቁጭ ብለው እነሱ እንዳለ ፔንቴኮስታል እስኪ በልሳን ስደቡን አለ አይደለ ቤኪ? አዎ ይፈለግ እስኪ በልሳን ስደቡን አሉን። ከዚህ በላይ ምን ትፈልጋላችሁ? ባለልሳኖች እስኪ ስድቡንም በልሳን አድርጉት። ስትሳደቡ እስኪ በልሳን ተሳደቡ። ቁጭ ብለው ቤታቸው የሚያለቅሱት ቅድም ኤርሚ እንደተናገረው ከኮፕቲክ ከኛ ከኦርቶዶክስ ተዋህዶዎች ጋር ከኦንሊ ጂሰስ ጋር። በነገራችን ላይ አሁን ይሄንን ቪዲዮ አሳይቼ ስጨርስ በውስጥ ፈልጌ ቪዲዮውን ታብሌቴ ላይ አድርጌ ያሳያለሁ። ኦርቶዶክሳውያን አኬ ምን እንዳላቸው ታውቃላችሁ? የኦርቶዶክሱ አኬ እናንተ
በሉተር ሉተራውያን ትባላላችሁ እንጂ በክርስቶስ ክርስቲያኖች አይደላችሁም ብሎ ዘጋው። አለቀ። የስ ደገሚ እስኪ እናንተ በሉተር ሉተራውያን እንጂ በክርስቶስ ክርስቲያን አይደላችሁም። አለቀ። ለሉተራውያኑ ነው አኬ እንደዚህ ያለው። አዎ አሁን ቪዲዮውን አመጣለሁ ይሄንን አሳይቼ ከጨረስኩ በኋላ እሱ ይሄው አለ ያለ ነው። ቤኪ እስኪ ላከው ለኔ በውስጥ ምን ጉድ ነው የምታሰሚነው? እትዬው ይሄው ህይወትም እኔ ጋር አለ ያለች ነው። ያ ገብቻ አሳያለሁ። በሉተር ሉተራውያን ናችሁ እንጂ በክርስቶስ ክርስቲያኖች አይደላችሁ። ለነ አኬ ነው ይሄንን ያለው። ኤግዛክትሊ አሰማለሁኝ ይሄንን ስጨርስ። በሂጅ አው እንደብቃችሁ እንያዛችሁ እንጫጫል አለን እኮ። ልዩነታችንን እንደ ልዩነት በመሰረታዊ ነገር ችግር የለም አለን እኮ ቆምን እኮ ለነሱ እኮ አስተምህሮ ወንድሞች እናንተ ቆማችሁ እኮ አንድ ነን ተባለኩ። ዌብሳይት ተከፍቶ አሳየን እኮ። በመሰረታዊ ትምህርት በአምስቱ ሶላዎች ላይ መሰረታዊ ያደረገ እምነት ነው ያለን ብለን እኮ ተናገር። ሾለኩ በቃ አልያዛሉ። ምንም ማድረግ አንችልም። እሱንም ቪዲዮ እናሳያለን ማለት ነው። ቤኪ መጥቷል ካለው ያሳየናል። እሺ እንግዲህ ተመልከቱ። ፔንቴኮስታል ቸርች ነው እንግዲህ የሚያመልከው የባይብል ስተዲም እንደገና ደግሞ ጭራሽ ሊደር ነው። እሱንም ደግሞ አለፍ እያልኩ ላሳይ ሰዓት ለመቆጠብ ይቀጥላል የኔ ነገርማ ይቀጥላል። ይሄ ትንቢት ነው ለዚህ ቸርች ይቀጥላል። ይሄ ትንቢት ነው ለዚህ ቸርች የሚለው ፔንቴኮስታል ጋር ይኸው ቆሞ እያመለከ ነው ማለት ነው። እዛ አዳራሽ ምን ይሰራል? በምን እንደምታመልጥ እናያለን። ተጋብዤ ነው ልትል ተጋብዘህ ከሆነ እንግዲህ የታለ ተጋብዘህ ከሆነ እዚህስ ተጋብዘክ ነው? ቴሌግራም ግሩፕ ውስጥስ ተጋብዘክ ነው? የተቀባይ እግዚአብሔር ቤተክርስቲያን 410 ሜምበር ያለው የባይብል ስተዲ ግሩፕ ላይ ይኸው አኬ አንዱ ሜምበር ይኸው። ኦኬ ቴሌግራሙ ላይ ተጋብዘክ ነው? ለሻይ ቡና ነው? ለምሳ፣ ለቁርስ፣ ለራት ለምንድን ነው ቴሌግራሙ ላይ ተጋብዘክ ነው? ሊደር ሆነክ ነው ጆይን ያደረካቸው። ምን አይነት ትምህርት ልታስተምር? እዚህ ቲክቶክ ላይ የምትመርዘውን ትምህርት በጌታ አምኖ የዳነውን ህዝብ ልታስበላ ማለት ነው። ቲክቶኩ ላይ ተጋብዘ ነው? ይኸው አኖይንትድ 410 ሌትሊ ዛሬ ማታ አንድ ሰው ጆይን አድርጓል። አሁን ላይ 411 ሜምበር ውስጡ 5 አድሚን ያለው ቴሌግራም ግሩፕ። ኦኬ ውስጡ 5 አድሚን ያለው የቴሌግራም ግሩፕ። ኦልራይት አይ እኔ አይደለሁም እንደማትል እንግዲህ ተስፋ አደርጋለሁ። ያው መልክህን ስላሳየው አንዱ ሜምበር አንተ መሆንክን ስላሳየው ማለት ነው። እንግዲህ ሌትሊ ጆይን ያደረጋችሁ ሰዎች ኤአይ ነው እንዳይሉ ምንም ችግር የለም። አንደኛው ይኸው ኤአይ ነው እንዳይባል ይኸው አኬ ቁጥሩ የለም። ይኸው ዩዘር ኔሙ የቴሌግራም AKI VA 26። አሁን ስልኩ ያላችሁ ሰዎች የቴሌግራም ዩዘር ኔሙን ማየት ትችላላችሁ። AKI
VA 26. This is him. Anointed Word of Church, Word of God Church DC. ይሄው የቸርቿ ሎጎ፣ ይሄው የቴሌግራም ዩዘር ኔሙ። አሁን ላይ ሰርች አድርጋችሁ ልታዩት ትችላላችሁ። አለቀ። እና ቸርቿ ላይ ተጋብዤ ነው እንኳን ቢል ቴሌግራሙ ላይ ተጋብዘህ ነው ወይ በሉልኝ። ኦኬ፣ ቴሌግራሙ ላይ ተጋብዘህ ነው ወይ? እና ግብዣው አላለቀም ወይ ለምን አትወርድም በሉት። ለማንኛውም ያኛው ቪዲዮ ካለ እንስማው። ቤኪ ያለክ? አዎ መርሲ አለ እኔ ጋር ለእርሜም ሼር አድርጌያለሁ በዋትሳፕ። እሱን ከፍታለሁ። እሺ ከቻልክ ብትከፍት። እሺ እሺ። እሺ በትልቁ ነው ይሰማል ድምፁ። የሉተራን ጀማሪና ፈጻሚ የእምነታቸው ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ራሱ ሉተር ኢየሱስ አይሁን ማለት አይቻልም። ጀማሪውም ፈጻሚውም ሉተር ካልሆነ ወይ በቃ ጀማሪው እሱ ሆኖ እንግዲህ እሱ አንድ ግለሰብ ብቻ ስለሆነ ፈጻሚውን እና አሁን ላይ ያሉትን እናድርጋቸውና በቃ ሉተር ነው የሚሆነው። ያስጀመረው ሉተር ነው። ስለዚህ በሉተር ሉተራን ይባላሉ እንጂ በኢየሱስ ኢየሱሳውያን ይባሉ አይችልም። በክርስቶስ ክርስቶሳውያን ክርስቲያን ይባሉ አይሆንም። ተራራቢ ነው እና ምንድን ነው የሚለየው? ሐዋርያዊ ቅብብሎሽ የሚለው ጉዳይ ከክህነት ጋር ተያይዞ በደንብ መወራት የለበትም። አዎ ኩሳው ነገረ ቤተክርስቲያን ያልኩት ለዛ ነው። ነገረ ቤተክርስቲያንን ቅስናን ማንሳት እሱ በጣም አስፈላጊ ነው። ሉተር ተቃወመ፣ ጥምቀትን ቢቀበል ቅዱስ ቁርባንን ቢቀበል ማለት ከክርስቲያን ከቤተክርስቲያን የሚወሰዱ ቢሆንም ትክክል ቢሆንም እነዚህ ጉዳዮች ነው በቃ ምንም ዝም ብሎ አንድ ግለሰብ ወጣ የራሱን የሆነ ነገር ነው ወደ መመስረት ሄደው ኮንሳ በኋላ ማለት ነው። ስለዚህ ቤተክርስቲያን ደግሞ እረኛና መንጋ ያለበት ህብረት እንጂ ዝም ብሎ መንጋ ብቻ አይደለም። እረኞቹ ኦቨርሲየሮች ናቸው፣ ጳጳሳት ናቸው። መጽሐፍ ቅዱስ በግልጽ ይናገራል። ሐዋርያት ሥራ ምዕራፍ 20 ላይም እንደተነገረው ነው እግዚአብሔር በገዛ ደሙ ያጃትን ቤተክርስቲያንን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁ ለመንገዱ ተጠንቀቁ ይላል እና ጳጳሳት አድርጎ ለሾመ ኦቨርሲየር አድርጎ ማለት ነው እረኛ አድርጎ ለሾመበት ለራሳችሁ ለመንገዱ ተጠንቀቁ። እግዚአብሔር በገዛ ቤተክርስቲያን ይጠብቃሉ። እነሱን ደግሞ የሾማቸው መንፈስ ቅዱስ ነው፣ እረኞችን ማለት ነው። ስለዚህ ለራሳችሁም ለመንጋውም ተጠንቀቁ እያለ ደግሞ ይናገራል። ምክንያቱም እረኛ ራሱ ሊወድቅ ይችላል። ስለዚህ ለራሱ መጠንቀቅ አለበት። መንጋዎቹ ደግሞ ሊበተኑ ስለሚችሉ እንዳይበተኑ ለእነርሱ መትጋት አለባቸው። ለራሳችሁና ለመንጋው ተጠንቀቁ እያለ ሲናገርን ያለን እና ስለዚህ ቤተክርስቲያን ምንድን ናት ከተባለ እረኞችም ያሉባት፣ ጳጳሳት ያሉባት፣ መንጋ ያለባት እንደዛ ናት እና መንፈስ ቅዱስ እንደዚህ በጳጳሳት በኩል ስራውን ይሰራል፣ በእረኞች በኩል ስራውን ይሰራል፣ ቤተክርስቲያንን ይጠብቃል። ሉተር ግን ምንም ጳጳስም አይደለም ምንም አይደለም ማለት ያው የአንድ ሞንክ ነው፣ አንድ መነኩሴ ነው። እሱንም ደግሞ የገባውን ኪዳን እንግዲህ ማለት ቃል ገብቶ ነበረ በምንኩስና ለመኖር። አንድ ወቅት ላይ ነው አንድ ችግር ገጥሞት አንድ የሆነ ምንድን ነው እንደ ስቶርም አይነት ነገር ማለት ነው በፈረስ እየሄደ እያለ እንደዛ ገጥሞት አካባቢ ላይ ወድቆ እንደዛ ነገር ስቶርም ተነስቶ ወደቀ ከተቀመጠበት ፈረስ ላይ ሳይቀር ማለት ያኔ ሉተር ጮኸ። ወዴት? ወደ እመቤታችን እናት ወደ ቅድስት ሐና ማለት ነው። ጸለየ። ምን እያለ እንደው ከዚህ ስቶርም አድኝ እንጂ መነኩሳለሁ አይነት ነገር ማለት ነው። ከዛ በኋላ ዳነ ሰው ማለት ከዛ መዓት ተረፈ። ሲተርፍ ቃሉን ጠብቆ መነኮሰ። ከዛ በኋላ ግን አልቻለም። የሆነ ሰዓት ላይ ከመነኮሳት አንዷን ካትሪንን እሷን አገባና በቃ ወጣ። እሷንም አሸፈታት፣ እሱም ሸፈተ፣ ተሸፋፈቱ ይላል። ድንቅ የሆነ መሸፋፈት እና ሉተር በዚህ ሁኔታ ውስጥ ነው። ምንኩስናንም ክዶ የገባውንም ቃል አፍርሶ እንደዚህ አይነት ሰው ነው። የራሱ የሆነ ጥሩ ነገሮች ቢኖሩትም ራሱን ችሎ ግን ምንም ቤተክርስቲያን ሊሆን የሚችል አይነት ሰው አይደለም። በቃ አለቀ። ቤተክርስቲያን ውስጥ መነኩሴ ነበር፣ እሱን ትቶታል። ምንድነው ጳጳስም ያለ አይደለም እና ወጣ። የራሱን ህብረት ቢጀምር ያ ህብረት ሉተራን ነው የሚባለው። አያቸው አሁን ሉተራን አይደል የሚባሉት? በቃ የሉተራን ጀማሪና ፈጻሚ የእምነታቸው ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ራሱ ሉተር ነው፣ ኢየሱስ አይሁን ማለት አይቻልም። ጀማሪውም ፈጻሚውም ሉተር ካልሆነ ወይ በቃ ጀማሪው እሱ ሆኖ እንግዲህ እሱ አንድ ግለሰብ ብቻ ስለሆነ ፈጻሚውን እና አሁን ላይ ያሉትን እናድርጋቸውና በቃ ሉተር ነው የሚሆነው። ያስጀመረው ሉተር ነው። ስለዚህ በሉተር
ይባላሉ እንጂ በኢየሱስ አልቋል። ምርት ቴንክ ዩ ሶ ማች ቴንክ ዩ ሰማ ከኤርሚ ለዚህ ሁሉ በሌሎች ሰዎች አፍ አብያተ ክርስቲያናቱን ሁሉ እስከ መሳደብ ላይ ያደርስ የሚችል ነገር ምክንያት እየሰጡ ያሉ እነማን ናቸው? እነዚህ ሰዎች ናቸው። ይሄ በፎቶ ላይ የምታዩትና መሰሎቹ ማለት ነው። ጥቂቶቹ ቲክቶክ ላይ ያሉት ጥቂቶቹ ያሳዝናል። እሺ ከልጆች ጋር ስላለው ቀጥሉት። ወንጌላዊ ያንተ ተራ ነው። ወንጌላዊ ያለክ ሰላም ናችሁ? እንዴት ናችሁ? ያው ተራ ደርሶኛል። ቴንክ ዩ እየተረዳሁ ያለው ነገር ቢኖር ለመመታት አንዱ ላይ ነው የምንመታው፣ ለመነጣጠል እንጂ እርስ በርስ ለመደባደብ እንጂ የምንለያየው። አሁን አኬ በሚያደርገው አይነት ንግግር ከጀርባ ያለ ብዙ ነገር ነው። ግን ባይሆን ሁሌ ነገር ላይ እናገርና በዛ የመጀመሪያ እኛ ጋር ሁላችንም ግራቀኙን ማየት አስፈላጊ ይመስለኛል። አሁን ባለንበት ጊዜ ትላንትና ክርስትና በታድሶ ብቻ የተጀመረ አይደለም። ከታድሶ በፊትም ነው ክርስትና ከክርስቶስ ነው የጀመረውና መሰረታችንና ያኛው የጀመርንበትን መሰረት ማሰብ ያስፈልጋል። እሱን ደግሞ ሁላችንም በጋራ የምናውቀው ነው። እሱ ላይ ብዙም ባልቆይ ይሻለኛል። የኛ የጅማሬያችን የመሰረታችን ነገር ወላ ፔንቴኮስታል፣ ሪፎርሚድ፣ ሉተራን፣ ሌላም ሰው ምን ሲሆን ነው የሚያምነው የሚድነው? ምን ሲሆንስ ነው ሰው በክርስቶስ ውስጥ አንድ የሚሆነውና የሚነጣጠለው የሚለውን በግልጽ ስለምናውቅ እሱ ላይ አልቆይም። እኔን አሁን ከነ ኤርሚ ከእያንዳንዳችሁ ጋር እዚህ ጋር የሚሰበስበኝ ያ መሰረት ነው። ያ መሰረት እንዳይናድ መጠንቀቅ ያለብን ይመስለኛል። አንዱ እሱ ነው። ቤተክርስቲያን የሚያስብል ወይም ክርስቲያንን ክርስቲያን የሚያስብል ሰዋዊ መስፈርትና ትምህርት አንድም ዋጋ የለውም። መጽሐፍ ቅዱሳዊ መሰረት ያለው ብቻ ነው ቤተክርስቲያን ማስባል የሚችለው። ምንም አይነት ምርጥ ሰው ተፈላስፎ ቆንጆ ትምህርት ስለፈጠረ ነው አሁን እየሄደ ያለ ነገር ግራቀኙ ማየት አስፈላጊ ይመስለኛል። ለምሳሌ አሁን ያቀረብሽው ወንድም እኔ ትላንት ማታ ነው ያየሁት። ባለፈም ስለ ዳዊት እና ኤርሚ ጋር ትልቅ ጠብ በነበረ ጊዜ እውነት ለመናገር እኔ ለመጀመሪያ ጊዜ ያን ቀን ነው የሰማሁት። ያንንም ማለት ነው ይሄንንም ዛሬ ነው የሰማሁት፣ ትላንት ማታ ነው የሰማሁት። ጥሩ ግን እንደዚህ አይነት ነገሮች ሲፈጠሩ እኛ እንዴት ነው መያዝ ያለብን? ኤርሚ በጣም ደስ ያለኝ ባለፈ ከኛ መሪዎች ጋር ሲያወራ እንደነበረ ኤርሚ እዚህ ላይ ተናግሯል በግልጽ። እንደዛ ነው በቃ መንገዱ፣ እንደ ወንድም እንደ ቤተሰብ የዛ ቤት ጉዳይ የኔ ጉዳይ ነው፣ የዛ ቤት ነገር ይመለከተኛል በሚል በዛ መልክ መያዝ አለብን። ታዲያ ከሰዎችና ከትናንሽ ጠቦች አንጻር እነዚህ ነገሮች ሲፈጠሩስ? እንደዚህ አይነት ነገሮች ሲፈጠሩ ትላንት አብረን የነበርንበት መንገዶች በቅድሚያ ማየት አስፈላጊ ይመስለኛል። አሁን ኦርቶዶክሶቹ እዚህ ላይ ወይም ሌሎቹ እዚህ ላይ መካነ ኢየሱሶች እንደዚህ ናቸው ለኛ የተሻለ ነው የሚሉ